ወይዘሮ ሜላት እባክሽ ልቀቂኝ። ከሚገባሽ በላይ ያከበርኩሽና ጭንቅላቴ ላይ ኳስ ካልተጫወትኳልሽ ያምሻል እንዴ? ትንፋሽ እያጠረኝ ነው። ልቀቂኝ። ከዚህ በኋላ እንድትጫወችብኝ እድሉን አልሰጥሽም። ሰማሽ አይደለ? አንቺ ማለት ነው። ምን ጋርሽ ነው? ምን ሆናችሁ ነው? ምንድን ነው? አንቺ ትያምሻል እንዴ? ልቀቂኝ። ምን አልሽ? እዩ ይልቀቀኝ። እቺን ሰይጣን ልገላት ይገባል። ወይዘሮ ሜላት ተረጋጊ እንጂ ይህ ድርጊት ማናችሁንም አይጠቅምም እኮ። የምትናገረውን እየሰማህ አይደል? ወይዘሮ ሜላት ተረጋጊ፣ በልጆችሽ። እዩ ይልቀቀኝ። እንደዛ ትበለኝ። እሺ ያልሽም ተረጋጊ። ሰሚልሽ እኔ ሜላት ማንም ሰው እጅን ቀምሶ ሊገዛኝ አይችልም። እሺ እንደዛ ካሳሽ ቢሮ ይለቀሽ። ልቅበይ ብትለምኝም ከዚህ በኋላ እኔን አታገኝም። ማትረቢ ቆይ ምን ሆኖ ነው? እኔ ምን አውቃለሁ? እዩኤል ቆይ ለምን አትነግረኝም? ምን ሆኖ ነው? ሲመስለኝ ወይዘሮ ሜላት ሉሊትን ጉድ አረገቻት። ሳታስብ መታ አንገቷን ይዛ አነቀቻት። ነገር ግን ሉሊት ምንም መተንፈስ ሳያቅታት ኢዩኤል ባይደርስላት ኖሮ ዛሬ አልቆላት ነበር። ወይዘሮ ሜላት ጀግናና ጠንካራ ሴት ነች። ሰው ሲነካትም በኖሯ ላይ የሚራመድ ሰውም አትፈቅድም። በጣም ተበሳጨች። ነገር ግን ሉሊት ግን አፏና ምላሳ አሁንም አያርፍም። አንቺ ሴትዮ ውጪ ከዚህ ትላት። እወጣልሻለሁ፣ መቼም እዚህ ቢሮ እንደማልመለስ ታውቂያለሽ። ፊትሽንም ሆነ አይንሽን ዞር ብዬ አላይም ብላት ልክ ልኳን ነግራት ከዛ ቢሮ ወጣች። አሁንም ዩኤልን ግን ምን ሆና ነው ብሎ ይጠይቃል። ዩኤል ደግሞ በባለፈው የሰጠሻት ስምምነቱ ተራኮ ነው። እሱ አሁን ከብዳቱ እንደዚህ የሚያረጋት አለች። እኔ ልትገለኝ ነበር እኮ ምን ልታረጊ ነበር? እሺ እኔ ባልመጣ አላት። ለእሷ የሚሆን አቅም አጣል ብለህ ነው አለች። መቼም እኮ እስካሁን ስታንቃት የት ነበር? ታዲያ ኃይል ቢኖራት መገፍተር ትችል ነበር። ነገር ግን ወይዘሮ ሜላት ጠንካራና ኃይለኛ ሴት ነች። ሀቋና የእሷ የሆነ ነገር እንዲነካ ፍጹም አትፈልግም። ኤልያስና ተምቹ አሲር ሶስቱ ተገናኙ። ሁለቱም እየተጨዋወቱ እያለ ኤልያስ ስለ ስራ ጉዳይ እያወሩት ነበር። ኤልያስ ያው ተምሮ ኢንጂነር ነው። አንዳንዴ ያው የኢንጂነር ስራ ኮንስትራክሽን ላይ ስለሆነ አንዳንዴ ይገኛል፣ አንዳንዴ አይገኝም ቋሚ ካልሆነ በስተቀር። ከዛ ስራውን እየሰራ ሰሞኑን ስራ አጣ መሰለኝ። ስራ እኮ የለኝም፣ ይሄን ሰሞን እረፍት ነኝ፣ ስራ ሳጣ ነው የሚደብረኝ። ይሄን ሁሉ አመት ለፍተ ነው ስራ መታጣ ብሎ ተምቹ እሱም መተረብ ጀመር። ተውስቲ በናት አለው። ከዛ አሲር ደግሞ በቃ ለበጎ ነው አሉትና ኤልያስማ ወጥቼ መግባት የፈጣሪ ይመስገን ብሎ አመሰገነ። ነገር ግን ተምቹ ደግሞ ለምን ከኛ ጋር አሰራም ብሎ ሀሳብ መጣለት። ከዛ የምን ስራ ነው የምትለው ብሎ ምክንያቱም እሱ ኢንጂነር ስለሆነ መጋረጃ መሸጥ ቀላል ነገር አድርጎት አሲር አይሆንም እሱኛ ጋማ አይሰራም አለው። አይ ይሰራል፣ ለማንኛውም አስብበት ብሎ ተምቹ ነገረው። እሱም ይሆናል ብለህ ነው ብሎ እንደ ቀላል አድርጎት ዝም አለ። ወይዘሮ ሜላት በጣም እየተናደደች ሉሊትን ገፍትራት እንደወጣች ሄዳ ሀና መንገድ ላይ እዛው ድርጅት ውስጥ አየቻት። ሀንዬ ካሁን በኋላ እዚህ ድርጅት ውስጥ አንሰራም፣ ቀጥ ብለሽ ውጭ አለቻት። ስራውን ትተሞት አለብህ ስትል ወይዘሮ ሜላት ተናገረች። ሀንዬ ደግሞ ስራዬን እንደማልተው ነግርሻለሁ፣ ምክንያቱም እኔና አንቺ በስራችን እንጂ በቤተሰባችን አንመዘንም፣ አንቺ ሌላ እኔ ሌላ፣ ስለዚህ ስራዬን አልተውም ብላ ተናገረች። ነገር ግን ወይዘሮ ሜላት ግን ስራው መተው አለብሽ ብላ ትነግራት እኔ አልተውም ብላ ሲከራከሩ ሀና ጥላት ሄደች። ከዛ ሀንዬ ትንሽ ቆይታ ወደ ቢሮ ተመልታ ሉሊትን ጠየቀቻት። ሉሊት እናቴና የአንቺ ነገር እንዴት ነው? ምን እየተካሄደ ነው ስላት ጊዜ አይ ምንም እየተካሄደ አይደለም፣ አንቺ ሌላ እናትሽ ሌላ ነው፣ ምን አገናኘው? አይ ማወቅ ፈልጋለሁ ስትላት አይ እኔ ነግሬሻለሁ፣ በቃ አንቺና እናትሽ፣ አንቺ ጽዳት፣ እሷ ስራዋ ሌላ ነው፣ ምንም አይገናኝሽም፣ ማፈልግ ከሆነ ውጭ አለቻት። ከዛ ሀና ተናዳ ብድግ አለችና ወንበሩን በእጇ ጓ አደረገችና ካሁን በኋላ ነገሩ ደርስበታለሁ ለትንሽ ቀን ብቻ ነው ብላ ከደረስኩበት ግን የሚፈጠረውን አታውቅም ስትል እናትና ልጅ እብዶች ናቸው እንዲህ ብላ እንደ ቀልድ አየቻቸው። ወይዘሮ ሜላትና ሀና ሰው አይነኩም፣ ግን በጣም ኃይለኛ ናቸው። ሀና ሉሊትን እየቀለድሽብኝ ነው፣ አንቺ እኮ አሁን እስካሁን እኔና እናቴን ለመለየት እየሞከርሽ ነው ብላት ጥላት ሄደች። ምክንያቱም ሉሊት ደግሞ እነዚህ ሰዎች አሁንም እሷ የምፈልገው በሀና ተጠቅማ ወይዘሮ ሜላትን እዚህ ድርጅት ውስጥ ማስቀመጥ ነው። ግን መቼም አይሳካላትም። ወይዘሮ ሜላትም ሆነ ሀና እንደምታዩት ጀግናና ጠንካራ ሰዎች ናቸው።
ትሁት ወደ ምናሴ ጋር ሄደች። ምክንያቱም ትንሣኤ ነግራት ነበርና እሱ እዚህ ቤት እንደመጣ ሄደችና ወደ አሁን እሱ ጫማ እየጠረገ ነበርና ጫማውን እየጠረገ ያለ ከዛ ወደ አሁኑ እሷ ምን እየፈለክ ነው አንተ ሀሳብን ለምን ሰራ መጣ አለች። ምን እያልሽ ተረጋግተሽ እናውራ ሉሊት በእናትሽ እናውራ ትሁት ቀስ በይና አላት። እሷ ግን ልትሰማ አልቻለችም። ምን እየፈለክ ነው ከኛ ምን እንደምፈልገው እየተመላለስክ የምታየው ነገር ምንድነው ስትለው ጠየቀችው። እሱም ደግሞ ምንም እስቲ ተረጋግተሽ እናውራ ብያላት ነበረ። ነገር ግን እሷ ከአሁን በኋላ አጠገቤ እንዳደርስ ብላ ተመነቃቅራ ሄደች። ከዛ ጫማ የሚያስጠርገው ሰውዬ በጣም አደነቀው። ምናሴ አንተ በጣም ጎበዝና ጠንካራ ሰው ነህ። እኔ ብሆን እንደዚህ ትዕግስት የለኝም ብዙ ነገር ልናገር እችላለሁ አለ። አይ ማሳለፍ እኮ በጎ ነው። ነገሮችን አቃርጎ ማሳለፍ ጥሩ ነው። ትዕግስት በጣም አስፈላጊ ነው አለው ምናሴ። ከዛ ሰውየውም በጣም ጠንካራና ብሎ አድንቆት ቲብ ሰጥቶ ጫማውን አስጠርጎ ወደ ሌላ ስራው ሄደ። ወይዘሮ ሜላት ቤት ገብታ ድንብላል ወጥ እየሰራች ነበርና ሩጣ ገብታ ጥቅልል በልተኛ ስትል እትዬ ምን ሆነ ስትላት በህይወትሽ ሰምተሽ ታውቂያለሽ? ወልደሽ ምነው ስትወለጂ ውሃ በሆንሽ ኑሮ ማህፀኔ ውስጥ የሚባለውን ቃል ታውቂያለሽ? አለች። አዎ አውቃለሁ። ምን ማለት ነው? ይሄ ቃል እኮ እንደ እርግማንና ፈጣሪም ባይፈጥርሽ ይሻላል ማለት ነው። አዎ እሷ ማለት ሀና ነች እንዴ? እሷ ነች ሀንዬ ነች እንዴ? እንደዚህ ሳማ እንደዚህ አታረግም። የሆነ ያልገባት ነገር አለ። አይ እኔ በቃ ሰልችቶኛል፣ ካሁን በኋላ ማንም ሰው እንዳያናግረኝ ብላ ወይዘሮ ሜላት ተኛች። ከዛ ብቻዋን እያወራች ነበርና ድንብላል ምን እየሆኑ እትዬ ስትል አንቺ አንድ ያለምዬ አንዴ ትርንጎዬ እያልሽ አይምሮዬን አታሳሚኝ፣ በቃ እንዳታልጎመጉኝ ብላ ተናግራትና እሷን ጥቅልል ብላ ተኛች። ወይዘሮ ሜላት ምክንያቱም አሁን በጣም ተበሳጭ ከአቅሟ በላይ በልጇ አይመጣ በአይኗ አይመጣ ነው። ምክንያቱም በሀና ከመጡባት መቼም የማታው ነገር ነው። እሷ ስራዋን ለመልቀቅ ብታስብ እዚህ ቤት ውስጥ ያለው ነገር ልጇን እንዳይዝባት የሚል ሀሳብ በጣም ፈርታለች። ሀንዬም ጠዋት ከእናቷ ጋር ስለተነጋገረች ወደ ቤት መግባት ደብሯት ከኤልያስ ጋር የሆነ ካፌ ቁጭ ብሎ እየጠጡ ነው። ከዛ እያወሩ ያለ እኔ ደብሮኛል፣ መጠጣት እፈልጋለሁ፣ ራሴን መርሳት እፈልጋለሁ፣ መስከር እፈልጋለሁ አለችው። እሱም ደግሞ ምን ነክቶሽ ነው ሀና? እንደዚህ አይባልም፣ ምን ሆነሽ ነው? መጠጥማ አልገዛልሽም አላት። አይ በቃ እኔ ካሁን በኋላ ሁሉ ነገር ከቀይ በላይ የሆነብኝ ነው። ከእናቴ የምንሰራበት ድርጅት እኮ ከእናቴ ጋር የሆነ ችግር ተፈጥሯል። እኔ ግን ችግሩ ግልጽ ይሁልኝ አልቻለም። ቢገባኝ እኮ ጥሩ ነበር፣ ችግሩን እፈታው ነበር። ነገር ግን ችግሩ ሳይገባኝ እየተብሰለሰልኩ ነው። በጣም ውስጤ ሰላም አይደለም። ካልጠጣው ስትል አትጠጪም ብሎ ኤልያስ ከለከላት። ድንብላልም ዛሬ መሸት ስል ከቤት ወጥታ ከጓደኛዋ ከፍቅረኛ ከተምቹ ጋር ተገናኘች። ከተምቹ ጋር ቁጭ ብሎ እየጠጡ እያለ ተምቹ ጠጪና እንነሳ፣ ብዙ ወሬ ያምልጠውኛ። አንተ ወሬኛ ነክ እንዴ? ምንድን ነው ወሬ የምትለው? እስቲ ዝም ብለህ እኔ ዛሬ እናንተ ጋር መምጣት እፈልጋለሁ ከአንተ ቤት አለችው። እኛ ቤት መሄድማ አችልም፣ ምክንያቱም ሀና አለች እኛ ጋር አላት። ሀና ውይ ሀንዬ እሷ ልጅ በጣም ተሳዝናል። ነገሮቹ የተበላሹባት ነው ከእናቷ ጋር። እናቷ ብታይ ምን አለ አንቺን ከወለድሽ ውሃ ብኖች በቀረሽ እያለች ነበረ። የሆነ ከባድ ችግር ተፈጥሯል በእናት ዘርዬ ስትለው አይ በቃ የእሷ ነገር መቼም አያበቃች ፋራ እያለ ሀናን ማንጓጠጥ ጀምር። መቼም የሀና ነገር ለሱ ሙድ መያዣው ነችና ሲል በቃ አንተ ደግሞ ምንም ነገር አይሰማህም አለችው። ትሁት ደግሞ ዛሬ ቀን ስላበሳጫት ምናሴ አሁን ተናዳ ወደ ቤት ጠጥታ ሰክራ መጣች። እየተንገዳገደች መጣችና ዞር በይ እግርሽን አንሽልኝ ብላ እዛ ትንሣኤ ጋር ቁጭ አለችና እኔ መተኛ ትፈልጋለሁ፣ በቃ ተጠጊ። ምን ሆነሽ ነው እንደዚህ ሰክረሽ መጣሽው? ምግብ በላሽ? ምግቡ እኮ አለ። ምግቡ እምቢ፣ አንቺ ያመጣሽልኝ ምግብ አለ አለቻት እህቷ። እኔ ግን ገርሞኛል እስካሁን ድረስ ትንሣኤ የእሷ እህት መሆኑን በፍጹም አልተጠራጠርኩም ነበር። ግን አሁን እህቷ ሆና ተገኘች። ከዛ ምግቡንም አልበላም ብላ ልተኛ ስትል አንቺ ብዙ ነገር ቀምተሽኛል፣ ቤተሰቤንም ቀምተሽኛል። ምክንያቱም ሁሉ ነገር ለአንቺ ነው ቀድሞ የሚደረግልሽ። አንቺ ፍቅረ በእኔ የመጣ ወንዶችም ትቀሚኛለሽ። ስለዚህ አንቺ ለኔ ጠላቴ ነሽ ብላ በስካር መንፈስ አስደነገጠቻት። ግን እሷ ምንም ነገር ላለማሳወቅ ዝም ብላ ጸጥ ብላት እንድተኛ አረገች። ሰክራ ስለሆነው ነገር እንዳታረጋት ዝም አለቻት። በቃ ተኚ ብላ አስተኛቻት። ከዛ ሀና ወደ ቤት አልመጣችም። በዛው እና አሴር ጋር ገብታ አሴር ጋር አደረች። አሴርን ለረዥም ሰዓት ተኮር ብላ አይናኑን እያየች ከዛ እሱ ሲነቃ ግን ታውቀዋል፣ በጣም እኮ ቆንጆ ነህ። እስካሁን ልብህን እንጂ ፊትህን ቀና ብዬ አይቼ አላቅም። አሁን ስመለከትህ ግን አንተ በጣም ቆንጆ፣ ሲበዛ ቆንጆ ነህ አለችው። እስካሁን ድረስ ይህንን እቅፍ ውስጥ መግባት እንደዚህ የሚመች ብሆን እስካሁን ዘገየው እኮ
በፊት እኔ የማርፈው የአባቴ እቅፍ ውስጥ ስገባ ነው። አባቴ በጣም ሲያቅፈኝ ነገሮችን ሁሉ ችግሮችን ረሳ ነበረ። አሁን ግን የአባዬ ጋር ያለው ነገር ችግሮች እየበዙ ስለሆነ እስካሁን በጣም ከፍቶኝ ነበር። ነገር ግን አሁን ደግሞ አንተ እቅፍ ውስጥ ስገባ በጣም ተመችቶኛል ስትለው እሱ እየቀለድሽ ነው፣ ሰምቼ የማላውቀውን አዲስ ነገር እየሰማ ነው ስትለው አይ እውነቴ ነው እየቀለድኩ አይደለም እኔ እውነቴን ነው የምልህ በጣም ነው የምወድህ ማፈቅርህ ስትለው ፍቅሯን ገለጸችለት። እሱም እኔ እኮ ያለውን ነገር እውነታውን ነው የምወደው ለአንቺ ያረኩልሽ ነገር ሁሉ ከልቤ ነው ፍቅርም ምንም ብዬ ሳይሆን የሰዋዊነት እያረኩልሽ ነው። አንተ እኮ ከእስር ቤት ባታወጣኝ እስካሁን እኮ ብዙ ችግር ደርሶብኝ ነበረ። ከጎኔ እስካሁን ያለህ እኮ አላስተዋልኩም እንጂ አንተ ብቻ ነህ ብላ አሲርን ማሞገስ ጀመረች። ከዛ ኢዩኤል ደግሞ በጠዋት ወደ ሉሊት ጋር መጣና ጠዋት ነው ሉሊት እንዴት አደርሽ አላት። ምነው በዛሬ በጠዋት ገባሽ አላት። ስራ አለብኝ አታይም ትጉዱ ግን 4 ሰዓት ማለት እኮ ጠዋት አይደለም አላት። አረ ጠዋት ነው አለች። ከዛ እኔ እኮ በቃ የአመት ፍቃድ እፈልጋለሁ እስካሁን አመት ፍቃድ ወጥቻለሁ ለምን በዚህ ሰዓት ትወጣለህ ምን ሰምተህ ምን አይተህ ነው አለችው። አይ በቃ ልወጣ እፈልጋለሁ እሷ ደግሞ አትፈልግም እንድትወጣ አልፈልግም ብላ ተከራከረችው። 1 ሰዓት ከስራ ብትቆይና ብዘገይ እንኳን ውርድ ከራሴ ያለችው እኔ እኮ የድርጅቱ ኃላፊ እንደሆንኩኝ ዘነጋህ እንዲህ አለችው። አይ ምንም ሆነ ምን አትፈታተኝኝ ሰጥኝ አልኩሽ እኔ እስካሁን 5 ዓመት ሙሉ ሰራ አንድም ቀን እረፍት ወጥቼ አላውቅም። አሁን ግን እረፍት እፈልጋለሁ ስትል ተናገራት። እሱ ግን አያገባኝም በዚህ ሰዓት እረፍት የሚባል ነገር የለም ስራ ኦቨር ስላለ አትወጣም ብላ በጣም ተቆጣችው። እሱ ግን ሊያንቃትን ፈልጎ ራሱን ተቆጣጥሮ ተበሳጭቶ ከቢሮ ወጣ። ዛሬ ድንብላል አዲስ ነገር አደረገች። እዛ ስራ የሚሰራበት ምናሴ ጋር ምግቧን በሳህን ቆጣጥራ ይዛለት ሄደች። እሱም አላመነም። ግርማዬ አለችው። ድንግጥ አለና እያነበበ ነበርና ደህና ነሽ እንዴት ነሽ ዛሬ እንዴት መጣሽ? መጽሐፍ እያነበብ ከሆነ ምንም ነገር አይታየም አይደል አለችው። አዎ ምሳህን በላ ምሳ ሰዓት ደረሰ እንዴ? እኔ እኮ ሰዓቱንም አላየሁትም አላት። አዎ በል እስቲ ምግቡን ብላ ብላ እጁን ታጠበና አንቺን ቢ ስላት እኔ አልበላም ለአንተን ያመጣውልህ ብላ ስትነግረው እሱም እየሳቀ ምግቡን እየበላ እኔ የምልህ ግርማዬ ስለ ሀና ነገርና ስለ እትዬ ነገር በጣም ግራ እየገባኝ ነው። አንተ ግን ምንም አላስተዋልክም አለችው። እኔ እንጃ እኔ ሀና ድሮም ያው ከቤት እንኳን ይሄ ጠባብ ቤት ትልቅ ቤት እያለን ራሱ እኛ ጋር ስለማታድር ምንም ያው ብዙም እንትን አላልኩም ምን ችግር አለ እንዲህ አላት። አዎ እያየሃት ነው ችግሩ ስራ መስሪያ ቤታቸው ውስጥ እኮ አብሮ እንደሚሰሩ ታውቃለህ። ችግር ተፈጥሯል እኮ ምንም እስካሁን ድረስ የገባህ ነገር የለም አለችው። አዎ እኔ ምንም አልገባኝም ምክንያቱም እኔ ዝም ብዬ ያው እንደ ድሮ መስሎኝ ነው ትመጣለች አንቺ አታስቢ ብሎ ድንብላልን ሊያጽናናት ሞከረ። እሷም አይመስለኝም እኔ ሌላ ነገር አለ። አሲርና ተምቹ ደግሞ ኤልያስን ስራ ቦታ ጠርተውት ዛሬ ኤልያስን በቃ የስራውን ነገር አበሰሩት። ነገር አሲር ባይቀበልም ይሄን ነገር ለምን እሱ እዚህ ውስጥ ከሚሰራ የራሱ ሙያ ስላለው ስንት አመት ተምሮ እዚህ ከሚቆም ብሎ ያስባል። ነገር ግን ኤልያስ ግን እናንተ ከፈቀዳችሁ ስራውንማ ብሰራ ዝግጁ ነኝ ስራውንማ እሰራዋለሁ እዚህ ቤት መስራት እኮ እኔ ክብሬ ነው ምክንያቱም እናንተ ለኔ ብዙ ነገር ናችሁ እነሱም ደግሞ አንተ እኮ ከዚህ በላይ ነው እያሉት እየተደናነቁ ስራውን ተቀብሎ ከእነሱ ጋር ለመስራት ወሰነ። ከዛ ተምቹም በጣም አሪፍ ስራ በደንብ ትሰራለህ በቃ ብሎ አቀፈውና በቃ ምሳ እንብላ ብሎ ተያይዞ ወጡ። ወይዘሮ ሜላትም ያለውን ነገር በጣም ተጨንቃ ምናሴም አይዞሽ በቃ እናቴ እኔ ያለውን ነገር እስቲ ከሀና ጋር አወራለሁ አንቺ አትጨነቂ አላት። እኔ ሁሉ ነገር ከአቅሜ በላይ የሆነ ነው ልጄ ብላ አለቀሰች። አይዞሽ በቃ አላት። ጠዋት ተነሳ ስራ ቦታ እየሄደች እዛው ሀናን አገኘቻት። ሀና እማዬ ስትላት እሷ ግን ዝም ብላ ጥላ ሄደች። ሀና በለቅሶ ቆማ እዛው ቀረች።